አብርሽ ማለት ነው ምን አለ ለሄርሜላ የተቆረቆርከውን ያህል ማለት ነው ለሚስትም እንደዚህ ብትቆረቆር ጥሩ ነበረ። እየተናደርክ ባልሆነ ጭራሽ የምትወዳቸውን ጓደኞችህን በሄርሜላ ቀይረህ እነዚህ ጥጋበኛ ጎረምሶች ጭራሽ እኮ ተናነቃቸው። እውነቴን ነው የምላቸው ቤተሰቦች፣ በዚህ ልክ ለሄርሜላ መቆርቆር እኔ በጣም ገርሞኛል። አንተ እንዳልከው ማመብት ሰጣችሁ እሷን ለመምታት በእኔ ህይወት ውስጥ ምን አገባችሁ ብለሃል። እሷስ የሰውን ትዳር በዚህ ልክ ለመበጥበጥ ማመብት ሰጣት አብርሽ። እንደውም ፈረንጅ እኮ እንደው ምን ጆሮዋን አበልዟት ምናምን አልክኛ፣ ግን በደንብ አላየንም። ይምታትም አይምታትም ማለት ነው። በዚህ አጋጣሚ ማለት ነው ፈረንጁ አድንቅ ያለሁ የእውነት አድንቅ ያለሁ። በቃ ትክክል ነህ። እጇን እንኳን እሱ ላይ ስትለጥፍ አትለጥፊ፣ ራስሽን ችለሽ ቁሚ፣ ላውላት ትደገፊ ይላት ነበረ። እና መቼም የእናንተ ድራማ አልቅም። ምናልባት ድራማችሁንም እየቀጠላችሁ ይሆናል። እውነትም ውሸትም መሆኑን ያው እንግዲህ እኛ ባናቅም፣ እኔ ግን ከሁሉም ነገር እየገረመኝ የአብርሽ ነገር በዚህ ልክ ለሄርሜላ መቆርቆሩ፣ በዚህ ልክ እየተናደደ ሳየው በጣም ነው የገረመኝ። በዚህ ልክ ደግሞ እነዚህ የጠገቡ ጎረምሶች ማንም ሰው መጥቶ እጁን እንዲሰነዝርብሽ ህይወትሽን እንዲበጠብጥ አትፈልጊ። ማንም ጥጋበኛ ጎረምሳ ካልሆነ ወደ ህግ ትሄጃለሽ ሲላጥ ገረመኝ። የእውነት አብርሽ ሚስትህንም ማለት ነው እንደዚህ አስከብራት ቢሆን ማንም ሴት እየመጣች ባልፈነጨችባት። ዛሬ ለሄርሜላ ሳይሆን መቆርቆር ለሚስትህ ማሳየተ ቢሆን ስንት ሴቶች እየመጡ ሚስትህ ላይ ባልጨፈሩ ኖሮ፣ የሚስትህን ክብር ባላስነካህ ኖሮ። በዚህ ንክ እየተናደርክ መሆን ነው እንዲ አብርሽ ንቃ። ጉድ እኮ ነው የእውነት ቤተሰቦች፣ በጣም ነው የገረመኝ። በነገራችን ላይ ማለት ነው ፈረንጆ የእውነት አድርጎት ከሆነ ማለት ነው የእውነት እጅግ ይባረክ። በቃ የሰው ትዳር ላይ የሚንጠለጠሉ ሴቶችን እንደውም እየወሰዱ ወንዶች እየወሰዱ በርበሬ ቢያጥኗቸው። የእውነቴን ነው ብላችሁ ቤተሰቦች፣ የሰው ትዳር የሚበትኑ ይህ ነግበኔ የማያውቁ ነገኔም እኮ ሴት ነኝ ምን ያጋጥመኛል ብላ ማታስብ ሴትን እንደዚህ እንደ ሄርሜላ ድንዝ ብላ የሰው ባለ የምትንጠለጠለውን ሴት ማለት ነው እየወሰዱ በርበሬ ነበረ ማጠን። መምታትማ ቀላል እኮ ነው፣ በርበሬ ማጠን ማለት ነው። እኔ ግን የዛሬው ቪዲዮ ግርም ያለኝ ከሄርሜላ በላይ የአብርሽ ሁኔታ። ጓደኞቹን በሄርሜላ ቀየረ። እነዚህ ጥጋመኝ ጎረምሶች እናንተ ማስኖናችሁ ነው የምትመቷት? ምን ስለሆናችሁ ነው? በእኔ ህይወት ምን አገባችሁ ነው? ሌላ ኬዝ አላችሁ በማለት ጓደኞቹ ላይ ዛሬ አብርሽ ሼም ነው የእውነት። ጭራሽ ልጁ አይኑም ጆሮም ነው እንዴት የተጨፈነው በልጅቷ። ሁሉ ነገሩን እኮ ነው የደፈነችው። ቤተሰቦች ይቅርታ አድርጉልኝና የእውነቴን ነው መላችሁ። ለማንኛውም ሄርሜላ አሁንም አርፈሽ ከሰው ትዳር ላይ ወረድ ካላችሁ አብርሽን የምትንጠለጠው ነገር ካለ በዙሪያ ስንት ጠላት እንደከበበሽ ማወቅ አለብሽ። በተለይ ለሩታ የሚያዝኑ እንደ ሴት የሚጨነቁ በሰው ትዳር ላይ ደግሞ እየገቡ እንደዚህ ፊት የሚሉ ሴቶችን ስነስርዓት የሚያስዙ እነ ፈረንጆን ታይ ብዙ አሉ ማለት ነው። ስለዚህ አሁንም ከሰው ትዳር ላይ ማለት ነው ካልወረድሽ፣ ከሰው አናት ላይ ፊት የምትዩ ነገር ካላቆምሽ፣ በዛ ላይ ደግሞ ሁኔታሽ አክትሽ ምናምን አብርሽ ላይ መለጠፍ፣ መደጋገፍ፣ እሱን መሳብ ስታስጠላ ግን እግዚአብሔርን ይቅርታ አድርጉልኝ፣ በጣም ያስጠላል እኮ። እንደው ምን ደንዛለች፣ ጭንቅላት የላት። ምክንያቱም ሚስቱ ስታይ ምን ይሰማታል ብላ አታስብም እንዴ? ሰው ባል እንደዚህ ሙጭጭ ብሎ መሳ መለጣጠፍ ምንድን ነው? መስመር ያለፈ ነገር ደግሞ እንደ ጻን ነው የምትሆነው። አብርሽን ስታይ እውነቴን ነው እንደ ጻን ልጅ ነው የሚያረጋት ሁሉ ነገሯን ነው። አሁንም ስነ ስርዓትሽን ካለሽ ገና ምን ይጠፈጥፉሻል። ገና የሩታ ወዳጆች ማለት ጥፍጥፍ ነው የሚያረጉሽ። ሁለተኛ አብርሽ ጋር እንዳደርሽ የእውነት እንደነዚህ አይነት ሴቶች ሲያስጣሉ በእውነት ቤተሰቦች ምንድን ነው አብርሽ ብቻ ነው እንደ ወንድ ልጥፍ አልሽበት እኮ ሄርሜላ። እንደውም ፈረንጆ የእውነት መቶሽ ከሆነ ማለት ነው ደግ አደረገሽ በደገመሽ። እንዴት እንደሚያረጋት እኮ ከሷ በላይ ደግሞ አብርሽ አናዶኛል፣ የእውነት አናዶኛል አብርሽ በጣም ማለት ነው። ጓደኞቹን በሄርሜላ ቀየረ። የሄርሜላን ተውት ቤተሰቦቼ። ለሩታ እንደዚህ ምን አለ በተቆረቆረ ተናደደ እኮ ሁሉ ነገሩ ቅይር አለባቸው እኮ። ገረመኝ የእውነት ቤተሰቦቼ። እንዴ ልጅቷ ምን ብታስነካው ነው በዚህ ልክ? ምንም አስነክተው አይደለም፣ አውቆ ነው። ምንም እኛ እንላለን እንደዚሁ በተለምዶ ምን አስነክታው ነው ምናምን ፈልጎ የሚያደርገው ነገር ነው። ግን ለሚስትም በዚህ ልክ ብትቆረቆር፣ በዚህ ልክ የሚስትንም ክብር ብታስጠብቅ ኖሮ ያችም እየመጣች ነገሩ ሩታ ሞላ እስከምትነሳ ነው። አንድ ቀን ደግሞ ሄርሜላንም ያችን ጥፊዋን ታቀምሳታለች አይቀርም። አሁን ራሱ የያዘ ነገር ይዟት ነው ሩታ እንጂ አንድ ቀን የሩታን ጥፊ ብታገኝ ራሱ ሄርሜላ ሁለተኛ አብርሽ አጠገብ አትጠጋም።
ሩታውን የያዘ ነገር ይዟት ነው። አንድ ቀን ደግሞ እሷን ጥፊ ትቀምሻለች። ጠብቂ፣ ዝም ብለሽ ማለት ነው። ልክ ከልክ ሲያልፍ የሆነ ሰዓት ልክሽን ትሰጥሻለች። በዚህ ንክ የምትንጠለጥብ ያኔ እስቲ መተው አብርሽ ራሱ ወንድ ነው፣ ሩታን ይናገራት ማለት ንምተሸት ብሎ ይናገራል። መቼም እሱ አፍርም እኮ ይናገራል እኮ የእውነት ዛሬ እንዳደረገው ያደረጋል። ይናደዳል፣ የመናደድ ስሜት ያሳያል፣ መቆርቆሩንም ሊያሳይ ይችላል። ግን ሩታ አሰማም፣ ነብሮ አሰማም፣ እጅ አሰጥም። አንድ ቀን እነ ነጼ የቀመሱትን ያው አንቺም እነ መቅዲ እነ ነጼ ቀምሰው ነው የሄዱት። አንቺም ቀምሰሽ መስመርሽን ታስይሻለሽ ደህና አድርጋ። እስካሁንም ዝም ያለችሽ አብርሽን ስለተዎቹ ነው፣ ስለተዎቹ ስለናቀቹ ነው። የእውነቴን ነው እንጂ ገና ድሮ ታቀምስሽ ነበር። እንዲህ በቀላሉ ዝም የምትል ልጅ አይደለችም። ሁለተኛ ደግሞ የያዘ ነገር ይዟት ነው እንጂ ሩታ እጅ የምትሰጥ ሴት አልነበረችም። እና በጣም ይገርማል። እንደኔ እርግጠኛ ነኝ ብዙዎቻችሁ በዛሬ በሄርሜላ ቪዲዮ ተገርማችኋል። እና አብርሽ መቱኝ በማለት እንግዲህ ያው ፖሊሱ አብርሽ ነው፣ ፖሊሱ አብርሽ ነበረ። ይገርማል።